አረ ምን እናትሽ የቤት ሰራተኛ ስለሆነች አፍረሽባት እየካርሻት ነው ወይስ ይቅርታ አላደረግሽላት? ግን እኮ በቃ በሰዓቱ ልጅ ነበረች፣ ተደፈረች፣ ከዛ ወለደችሽ። ማሳደግ ስላልቻለች እዚህ በር ላይ ጥላሽ ሄደች። ግን እኮ አልተወችሽም አይደል እንዴ? ተመልሳ መጣ እዚህ እንደገና የቤት ሰራተኛ ሆና እየሰራች ነው። ቆይ ከዚህ በላይ የምታደርግልሽ ምን እያልሽ ነው? ነው ወይስ ገና ከእንቅልፍሽ አልነቃሽም? እየቃዠሽ ነው? ካላመንሽኝ እሰይ ወንድሜ እንኳን መጣ። ልጅቷ እኮ አልፈልግሽም አለኝ ብላ ልትጨልል ነበረ። አሁን የጀመርሽልኝ ጨርሽልኝ። ስለምን ነበር እያወራሽ የነበረው? ካላመንኩ ምን ጨርሽልኝ። አረ አሁንም አክሮፈሽኛል። ችላ እያልሽኝ ነው እንዴ? እንደዛ ነው አይደል እህቴ? አዎ ቅድም ስትመጣ ብታያትማ እንዴት እንደሆነች ብታያት። ወንድምሽ እኮ አልፈልግሽም ማለት የምሬቶኝ ይመስልሻል? አላለች ይመስልህ? እኔ አንተ ደግሞ ማለት ነው አራሱ እንደኔ የተወጋው መድኃኒት እንደኔ አስረስቶስ ካልሆነ በስተቀር በፍጹም ሊረሳሽ አይችልም አልኳት። ከዛ ግን ቆይ አንተ እስካሁን ድረስ እንደዚህ ሆና የት ነበር የቆየው? አንቺ አትሞጣ መጪ። እኔ የቆየሁት ልብሴን ስቀይርና ፊቴን ስታጠብ ነው። ደግሞ ባደርኩበት ልብስ አልመጣም ብዬ ነው። እባክህ አሁን ከዚህ ክፍል ውጣልን። ቁም ነገር እያወራን ነው። ቁም ነገር የሰው ስም ነው። የኔ ቆንጆ ይቅርታ አታደርግልኝ? አስፈላጊ ነገር እያወራን እንደነበረ ለወንድምሽ ንገሪው። እንዴ ፍራታ እውነትሽን ነው እንዴ? ስለምን እያወራን ነበር? አሁንስ እየቀለድሽብን ነው እንዴ ያለሽው? በጣም ነው የሚያስጠላው። እንዴት ነው ከደቂቃዎች በፊት የነገርኩሽን ነገር አሁን እረስቻለሁ የምትይኝ? ተረጋጊ እንጂ። ስለምን እያወራችሁ ነበር? ገነት የኔ እናት ሆና እያለ ለምን የቤታችን ሰራተኛ እንደሆነች ጠይቀችኝ። መጀመሪያ እየቀለደች ነበር የመሰለኝ። ከዛ ደግሞ አንዳንድ ማሰብ የማልፈልጋቸውን ነገሮች እንዳስብ የሚያደርግ ነገር ነገረችኝ። ከዛ ልታብራራልኝ ስትል አንተ መጣ። እንዴት ነው እንደዚህ ልታስብ የቻልሽው? እርግጠኛ ነኝ ፍቅር። አይ እንደሱ አይደለም። ተደፍራ እንደወለደችኝና ልጅ ስለሆነች ማሳደግ ስላልቻለች አምጥታ እዚህ በር ላይ እንደጣለች ነገረችኝ። ይሄ ደግሞ ፈጥራ ስለመሰላ ብቻ ልታወራ አትችልም። እፉዬ ምን ሆነሻል? አውቃለሁ ቤተሰቦችሽን ማግኘት ትልቅ ጉጉት አለሽ። በዛ ላይ ደግሞ እንደዚህ ስትነግርሽ ልትወዘጋገቢ ትችላለሽ። ግን ገኒ እናትሽ እንደምትሆን እንዴት ልታስብ ይቻላል? ጥላኝ ሄዳ ከዛ እኔን ፍለጋ እዚህ ቤት ውስጥ እንደመጣች ስትነግረኝ እንዴት አልጠረጥር? አላሽም በጣም ብዙ ጥያቄዎች ቢኖርብኝም እሷ ብትሆንስ እናቴ ብዬ አስቤያለሁ። ማለት ገነት እናትሽ ናት? እያወራችሁ ያላችሁ ስለ ቤት ሰራተኛችን ስለ ገነት አይደለም አይደል? ቤተሰብ ሊካደራችሁ ትመጣለህ ብዬ አልጠበኩም ነበር። ና ቁጭ በልና ቁርስ እንብላ። ገኒ ገኒ! አይ ጠግቤያለሁ፣ ምንም አልፈልግም። ጽዬ በልተሽ ጨርሽ፣ ያበቃ ይዤሽ እወጣለሁ። አቤት ናታል። ወይ ግን ይሄ ታደርክ? ሰላም ሰላም። ዳጊ ልጄ ነው። ደህና ነኝ። ተቀመጣ ቁርስ ላቅርብልህ። እኔም የጠራሁሽ እንድታመጭለት ነበር። እሱ ግን በልቼ ነው የመጣሁት አለ። አዎ በልቼ ነው የመጣሁት። ዳጊ የሚጣፍጥ ቁርስ ሰርቶ አበላኝ። በቃ ተቀመጥና በልቼ ስንጨርስ እንሄዳለን። ችግር የለውም፣ ዘና ብለሽ አታስብሽ። አመሰግናለሁ። ላጉርስህ እንዴ? አይ ስለጠገብኩ ነው። ገኒ ባልበላ ኖሮ ምን እንደምል ታውቂያለሽ አይደል? ከጠገብኩ ጠገብኩ፣ ካልጠገብኩ ደግሞ ምን ችግር አለ? እሺ ካር እንግዲህ ምን ይደረጋል? መቼም ከዳጊ ጋር አብሮ እየኖሩ ቁርስ አለመብላት ዘበት ነው። በቁርስ ጉዳይ ልክ እንደ ጽዮን ነው አመለካከቱ። ቁርሱን ከሚዘል ምሳውና እራቱ ቢቀርበት ይመርጣል። አዎ ልክ ነው። ጠዋት ምንም ቢሆን ሳይበላ መውጣት የለበትም። ቁርስ ከተበላ ምሳ ከተገኘ ይበላል፣ ካልተገኘም ችግር የለውም። ቁርሳችን የቀናችን መጀመሪያ ነው። ጥሩ ቁርስ ከበላን ጥሩ ቀን እናሳልፋለን። ያው ደግሞ በተቃራኒው ጥሩ ቁርስ ካልበላን ቀናችን የተበላሽ ይሆናል። ይሄማ ጥሩ አመለካከት አይመስለኝም። ለቁርስ ያለሽ ፍቅር ከቀኑ ጋር የተያያዘ አይመስለኝም ነበር። አይምሮአችን የነገርነውን ይቀበላል ይባላል። አንቺም አይምሮሽን ጥሩ ያልሆነ ልምድ እየነገርሽ ነው ያለሽው። ቁርስ በላሽም አልበላሽም ቀንሽ አይበላሽም። ቀንሽ በቀንሽ ውስጥ የምትሰሪው በመልካም ነገርሽ ይወሰናል። ቀንሽን መልካምም መጥፎ የምታደርጊው አንቺ ነሽ። ለነገሩ
መተግበር እንደማውራት ቀላል አይደለም። ከዛ የሴትዮ ተለያይተሽ እስካገኝሽ እንዴት ቸኩዬ እንደነበር። አንተ ሰውዬ ችግር ምንድነው? እኔ ከዚህ ብን ብዬ እንጠፋለን ሀሳብ? አረ ጠላትሽ ብን ይበል። አንቺ ምን ቦጣሽ? ሰውዬ የኔ ብስጭት አንተ የደስታ ምንጭ ነው እንዴ? ምን ያህል እንደምጠላ ታውቃለህ? በህይወቴ እንኳን ላይ አልፈልግም። በቃ በጣም ነው የምጠላ። እሱ ያሳስብሽ። ከዚህ በኋላ በጣም ትወጂኛለሽ። ይልቃውና የመኪናው እስኪ ማሳይሽ ነገር አለ። ማ እኔ ነኝ አንተ መኪና ውስጥ የምገባው? እሱ መቼም አይሆንም። ስታይኝ ራሴን መረብ ውስጥ የማስገባ አሳምን ስላለ የኔ አልጅን ነው የምታደርገኝ። እንደፈለግሽ ግን አንቺ አንድ እርምጃ ወደ ኋላ ባልሽ ቁጥር አንድ እርምጃ ወደዛ ደነዝ አፍቃሪሽ ፖሊሶች የሚቀርቡ ይሆናል። አልገባኝም። አሁን ደግሞ ናታን ምን ልታደርገው እያሰብክ ነው? እሱና የመኪናው ውስጥ ግቢና ዳር ይዘን ቆመን እነግርሻለሁ። ስታስበው በአንተ ውሸትና ማስፈራሪያ ተታልዬ መኪና ውስጥ የምገባ ይመስልሃል? ይሄን አልጅን ነው የምመስልህ? እሺ በቃ ተይ። በጣም አዝናለሁ። ወደዋለሁ ያልሽውን ሰው የፈረድሽበት ራስሽ ነሽ። ምናልባት ትላንት ከሰዓት የት እንደነበር ነገሮች ቢሆን ጥሩ ነበር። ምን አይነት ሰው ነኝ? ለካ እሱም ይሄንን ማስታወስ አይችልም። ምንድን ነው ያልከው? ቆይ አንተ እንዴት ልታውቅ ቻልክ? አይሆንም። አንተ ነበርክ? ቆይ የት ነበር የወሰድከው? ምንድን ነው ያሰራው? አዝናለሁ። ከዚህ በላይ ምንም ልረዳሽ አልችልም። ከዚህ በኋላ የናታን ህይወት አብቅቶለታል። እባክህ ልለምንህ፣ እባክህ ናታን እንደው እንደፈለክ እኔን አሰቃየኝ። እባክህ ናታንን ግን ተው። እባክህ ከዚህ በኋላ ስስቃይ መቋቋም አይችልም። እባክህ። ምንም ችግር የለውም። ናታን ነጻ መሆን ይችላል። ካልሆነ ግን ብቻ ምርጫ አንቺ። ቆይ ይሄን ያህል ምንድን ነው ያደረጋችሁት? እንደዛ የተፈጠረውን ነገር ሊረሳ የቻለው እንዴት ነው? ምን ያደርጋችሁት ነው? ነገርኩሽ። እሱ የሚታይ እንጂ የሚነገር ነገር አይደለም። እሺ ብለሽ መኪና ውስጥ ግቢና ሁሉንም ነገር ላሳይሽ። ገምቼ ነበር። ካንቺ ውጪ እኔን ሊጠይቅ የሚመጣ ሰው የለም። ተይ እንጂ ቤዝ እንደዛ አትበይ። ምናልባት እኮ አልተመቻቸውም ይሆናል። ተይ ሔዋን፣ ምንም ለማስተባበል አትሞክሪ። እኔ ሁሉንም ነገር አውቀዋለሁ። ኤፍራታን ከነካሽ ሁሉም ሰው ያንቺ ጠላት ነው የሚሆነው። በቃ እነሱ ታያቸው እባክሽ። እና እንዴት ነሽ? ምግብ እየሰጡሽ ነው አይደል? አይ ምግቡን መስጠት እንኳን እየሰጡኝ ነው፣ ግን ማንም የሚያናግረኝ የለም። አሞኝ እንኳን ምን ሆንሽ ብሎ የሚጠይቀኝ ሰው የለም። ውሃ ሲጠማኝ ውሃ የሚሰጠኝ የለም። ሂውዬ፣ ሰው መሀል ቁጭ ብለሽ ሰው ይናፍቃል። እዛ ቤት ያሉት ባይወዱኝ እንኳን እንዴት ነሽ ብሎ ይጠይቁኝ ነበር። ቤዚዬ፣ እንደተረዳሁት ከሆነ ሁሉም ጭንቀት ውስጥ ናቸው። እንደውም በጣም ነው የሚወዱሽ። አንቺን ጠልተውሽ እኮ አይደለም። ተይዋንዬ፣ እኔ ከዚህ ልውጣ እንጂ ማንንም ሰው አልፈልግም። ገንዘቤን ይጭነቀው እንጂ ቤቱን በምወዳቸው ሰዎች ብቻ ሞላዋለሁ። ሁሉንም ሰዎች ከቤት ያስወጣቸዋለሁ። ከዚህ በኋላ ማንም እኔን አያስፈራራኝም። ምንም የማጣው ነገር የለም። እንዴ ቆይ ደግሞ ምን ማለት ነው? ናታንን ላለማጣት ብዙ ነገሮች ሞክሬያለሁ። በአቅማ እንኳን ገነት ስታስፈራራኝ ይሁን ብዬ ተቀብያት ያለችኝ ነገር በሙሉ ሳደርግላት ነበር። ድርጅቱ በናቱ ስም ባይኖር ኖሮ ለኤፍራት 15% እንድሰጣት አስፈራርታኝ ነበር።
በእውነት እሷን በዚህ ልክ ለማስፈራራት ችላ ነበር እንዴ? ታውቂ ነበር እኮ። ለምንድን ነው እንደ አዲስ የገረመሽ? ምን አልሽኝ ቤዚዬ? በጣም ይቅርታ። ምን ነበር ያልኩሽ? በሀሳብ ጠፍቼ እኮ ምን እንዳልሽኝ ምን እንደመለስኩልሽ እራሱ አላወኩም። ስለምን እያሰብሽ ነው? እኔ እንጃ፣ እኔም አላቅም። እኔ ምልሽ ቤዝ፣ ያፌት ከባለፈው በኋላ መጥቶ ጠይቆሽ ነበር እንዴ? ምን አባቱ ሊሰራ ይመጣል? ባለፈው ራሱ የመጣው ኤፍራታን እንደሚያገባት ሊነግረኝ ነው። ቆይ ያገባታል ያለው ነገር የምሩን ነው እንዴ? አንቺ ለማናደድ አይደለም? አይ ያፌት የሆነ ነገር አድርጋለሁ ካለ እርግጠኛ ነው። ያለ ምክንያት አይፎክርም፣ ያደርገዋል። በዛች ቀን ወደ ህይወቴ ከገባ ጊዜ ጀምሮ ህይወቴን ሰላም ሰጥቶት አያውቅም። ማለቴ ሌላ ሰው ላይ እንደዚህ አይነት ነገር ሲያደርግ አይተሽ ታውቂያለሽ? አንቺ ጋርስ በነበረበት ሰዓት የሆነ ለየት ያለ ማለቴ ሊያጠራጥር የሚችል ነገር ወንጀለኞች የሚመስሉ አይነት ሰዎች አይተሽ ታውቂያለሽ እንዴ? ሄዋን ምንድነው? እንደ መርማሪ ፖሊስ እኮ ጥያቄውን በጥያቄ ላይ እኮ አከታተልሽ። አይ መርማሪ ፖሊስ ትቀልጃለሽ ቤዝ። እኔማ የሆነ ደካማ ጎን ከሷ አግኝቼ ካንቺ እንድርቅ ለማድረግ ነበር። እሱን ያፌት ከመሆኑ ውጪ ምንም የምታውቂው ነገር የለም። ምን እንደሚሰራ፣ የት እንደሚሄድ፣ ምን እንደሚያደርግ እንኳን አታውቂ። እኔ የማውቀው ምን ያክል እንደሚያሰቃየኝ እንደነበር ብቻ ነው። የሚገርምሽ ነገር ለመጀመሪያ ጊዜ እነ ናታን ቤት ከገባ በኋላ በግድ እዛ እንድሄድ አደረገኝ። እሱን ደግሞ እኔን ምን ያክል እንደሚጎዳኝ ስለሚያውቅ ነው። እኔ ምንስ በዚህ ልክ ቤት ያስጠላሽ ለምንድን ነው? ወይስ ደግሞ የተናገረሽ ሰው አለ እንደ ቤት ውስጥ? አይ ማንም አልተናገረኝም። ግን ደግሞ አስታውሻለሁ ብዬ ደስ ሲለኝ ለደቂቃ አስታውስና ከደቂቃ በኋላ ደግሞ ምን እንዳስታወስኩኝ ሲጠይቁኝ ሁሉንም ነገር እረሳዋለሁ። ዛሬ በተለይ መናገር የሌለብኝን ነገር ሳልናገር አይቀርም። በቃ ምን ማስታወስ ለማን መናገር እንዳለብኝ ምንም ነገር አላውቅም። ኦኬ፣ ለምን እንደዛ ታረጊ? የሆነ ነገር ስታስታውሺ ማስታወሻ ደብተር አዘጋጂ። ከዛ ያስታውሽውን ነገር ጻፊው ላይ ምንድነው ይባለው? ይሄ ደግመሽ ስትረሺ ማለት ነው። ከዛ የጻፍሽውን ነገር ድጋሚ አንብቢ። አዎ ጥሩ ሀሳብ ነው። እስኪ ደግሞ እንደዛ አድርጌ ሞክረዋለሁ። በቃ እሺ፣ ፈታ በይ፣ ራስሽን ዘና አድርጊ። ወይስ ደግሞ የህመም ስሜት ሆና የተሰማሽ አይደለም? ማመም እንኳን አላመመኝም፣ ግን ደግሞ የሆነ ያስጨነቀኝ ነገር አለ። መተንፈስ ራሱ እየቻልኩ አይደለም። ምንድነው የኔ ቆንጆ? ምንድነው ያስጨነቀሽ? አላውቅም ቢኒ፣ ምን እንደምፈልግ ምን እንደሚያስጨንቀኝ ምንም ነገር አላውቅም። ግን ብቻ ዝም ብሎ የመታፈን ስሜት ይሰማኛል። እኔ ያለው ማን አባቱ ነው የሚያፍንሽ? ማን ንቀት ነው በቃ። አመሰግናለሁ። እሺ ለምኑ ነው ምስጋና? መጀመሪያ ኤፍራታም ወንድሜም እንታረቅ። አልሄድም፣ እንዳታናግረኝ እሺ ፕሊዝ፣ በእናትሽ እንታረቅ። እሺ አልፈልግም። ከዚህ በኋላ ላይም ሆነ ላገኘህ አልፈልግም። ፕሊዝ በእናትሽ የኔ ቆንጆ። እሺ ግን በእግሬ አልሄድም፣ ታዝለኛለህ። አሁን እዛ ታውቂያለሽ፣ ቀጫጫ ብትመስይ በጣም ነው የምትካበጂው። እና ልውረድልህ? በጣም ከበድኩ እንዴ? አይ አሁንም አንዴ ቃል ገብቻለሁ። እሺ ብትል ራሱ አልወርድልህም ነበር። እሺ አሁን ማውራት እንችላለን። እዚህ ድረስ መምጣት ለማስፈለግ ለምን መናገር የምትፈልገውን ነገር ቶሎ አትናገርም? ለምን በምንድን ነው ያጠመድከው? እሱ አይጥ ነው እንዴ ወጣን ብያለሁ። ለነገሩ ያው ግን አዲስ የማስገባው ነበር። ሳምፕሉን እሱ ላይ ነው የሞከርኩት። ቆይ ምን አደረገ? ይሄን ጭካኔ ነው። ጭካኔ ነው ያልሽ? እንዲያውም ሊያመሰግነኝ እኮ ነው የሚገባው። ማያውቀውን ዓለም ነው ያሳዩት። አንተ ማን ስለሆንክ ነው እሱን የተለየ ዓለም የምታሳየው? ኧረ እባክህ ስለ መድኃኒዓለም ልለምንህ ተወን። የምትወዳቸው ሰው የለም? እሺ በእናትህ ልለምንህ ተወን። ከዚህ በፊት ነግሬሻለሁ። እኔ እዚህ ምድር ላይ ምንም የምወደው ሰው የለኝም። አሁን የምወደው የምኖረው እንዳንቺ ሰው። ስለዚህ በአንቺ ከመጡብኝ ምንም ነገር አደርጋለሁ። ከመጀመሪያው ማወቂው ነበር። የኔ ናታን ላይ ምንም ነገር ይዘንበት አይደለም። እኔ አንተ ጋር እንድቆይና እንደዚህ ልታላዝንብኝ ስለፈልክ ነው መኪና ውስጥ እንደገባ ያደረከኝ። ናታን የሰው ህይወት አጥፍቷል።
ምንድን ነው ያልከው? እኮ የኔ ናታን በስርዓት እንኳን ትንኝ እኮ መግደል አይችልም። እና እንዴት ነው የሰው ህይወት አጠፋ ብለህ የምትነግረኝ? መቼም ቢሆን ላምን አልችልም። ማመን አለማመን ያንቺ ድርሻ ነው። ናታን ግን የአንድ ምስኪን ቤተሰብ አስተዳዳሪ ወጣት ህይወት ቀጥፏል። ሚስት ነበረው። እሱ የሚጦራቸውና የሚያስተዳድራቸው እናትና አባትም ነበሩት። እሱን እኔ መቼም አላምንም። መቼም ካልሽ እሺ። ይኸው በማስረጃ የተደገፈ ማረጋገጫ። አስቢ እስኪ ይህ የፖሊስ እጅ ቢደርስ ምን ሊፈጠር እንደሚችል። ከዚህ በፊትም ያልተዘጋ ፋይል ነበረበት። በዛ ላይ ያኔም ቢሆን እንዲፈታ ያደረኩት እኔ ነኝ። አሁን ደግሞ ከፈለኩ በዚህ ክስ ተመስርተውበት የሁለት ሰዎችን ህይወት በማጥፋት እድሜ ልክ እንዲፈረድበት ማድረግ ይችላል። እዛ ምንድን ነው የማደርገው? እባክህ ንገረኝ። እባክህ ከእኔ ምንድን ነው የምትፈልገው? እባክህ ንገረኝ። በቃ እንደውም ትችዋለሁ። ምንም አልፈልግም። አንቺን እኔ ማድረግ ከቻልኩ ብቻ ይበቃኛል። ይህ ደግሞ ምን ማለት ነው? ናታን እድሜ ልክ እንዲፈረድበት ካልፈለግሽ ወደድሽም ጠላሽም ሚስቴ ትሆኛለሽ። ምን?